ይህ ዘመን ሰዎች መሬት ላይ ካለው ነት ይልቅ ለስሜታቸው ይቀርቡ ለፍላጎታቸው የሚስማሙ ምክንያቶችን የመቀበል ዝንባሌያቸው ከፍ ያለበት ከእውነትና ከፍትህ ይልቅ የሐሰት ዜናዎች የነገሱበት በመሆኑ የድህረ እውነት ዘመን ነው ይሉታል። በርግጥም በዚህ ማህበራዊ ትስስር ገጾች ቁጥራቸው በጨመረበት መረጃን ለማሰራጨት አንዲት ስልክ ብቻ በቂ በሆነበት የዲጂታል ዘመን ሐሰተኛ ዜናዎች በሰዎች ህይወት ላይ ሞት እንደግሰዋል ሀገርን ለከፋ ትርምስ ሲዳርጉም ተስተውሏል። መደበኛ የሚዲያ አውታሮችና የኮሚዩኒኬሽን ባለሙያዎች ደግሞ በድህረ እውነት ዘመን መረጃን በፍጥነትና በጥራት የማሰራጨት ኃላፊነት ተጥሎባቸዋል። በአዲስ አበባ የሚሰሩ የኮሚዩኒኬሽን ባለሙያዎች የማህበራዊ ሚዲያ አንቂዎችና ጋዜጠኞችም ይሄንን ኃላፊነታቸውን በአግባቡ መወጣት ያስችላቸው ዘንድ የተደራጀ ኮሚዩኒኬሽንና ሚዲያ የሀገራዊ መግባባት ካስማ የትውልድ ግንባታ መሰረት ነው በሚል መሪ ሐሳብ ከከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች ጋር ምክክር አድርገዋል። መረጃን በፍጥነትና በጥራት ተደራሽ የማድረግ አቅምና ክህሎት የድህረ እውነት ዘመን ዋነኛ መሰረት በመሆኑ የኮሚዩኒኬሽንና የሚዲያ ባለሙያዎች ይሄንን ኃላፊነታቸውን በአግባቡ ሊወጡ እንደሚገባም የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በውይይቱ ላይ ተናግረዋል። መረጃ ቀድሞ የመገኘት ጉዳይ ክሪቲካል ነው ማለት እሱ ብቻውን በቂ አይደለም። ቴስት የሚያደርግ ጣዕም ያለው ጉዳይ ይፈልጋል ማለት ዝም ብለ ድርቅ ያለ ነገር ላቅርብ ብትለው አይሆንም ማለት ኢንተርቴይን አድርጎ ማቅረብ ይፈልጋል ማለት እሱ ደግሞ የሚፈልጋል ክህሎት። ኢትዮጵያም ሆነች አዲስ አበባ የድህረ እውነት ዘመን በፈጠራቸው ችግሮች መፈተናቸውን ያስታውሱት አቶ ሞገስ የሚዲያና ኮሚዩኒኬሽን ባለሙያዎች በዚህ አውድ አሸናፊ ሆነው በመውጣት ለጠንካራ ሀገረ መንግስት ግንባታ መሰረት ማስቀመጥ አለባቸው ነው ያሉት። ይሄንን ራዕይ መጋራት ያልፈለገው ይሄንን ለውጥ ለመደገፍ ያልፈለገው ኃይል ደግሞ በተለያየ አይነት ለውጡ እንዲደናቀፍ ሐሳቡ እንዲደናቀፍ ያደረጋቸው ከለውጡ ጊዜ ጀምሮ ደግሞ ብዙ ጉዳዮች አሉ በአገርም ከሀገር ውጭ የትግል ስልቱ ስነልቦናዊ ጦርነቱ ምንድነው? ኤግዚስቲንግ ሲቹዌሽን አሁን መሬት ላይ ያለው ሁኔታ ሆድ በሚያባብስ መንገድ ኡነታን በሰው ተደራሹ ጋር ባለው አካል ጋር ኡነትን በሚያስመስል መንገድ የሚዲያን አቅም ተጠቅሞ አዛብቶ የስነልቦና ጦርነት መክፈት ይሄ የዚህ አርሚ ማለት ነው የዚህ የሚዲያ አርሚ ዋነኛ ፍሮንት ይሆናል ማለት የኮሚዩኒኬሽንና የሚዲያ ባለሙያዎች በሐሳብ የበላይነት የሚያምንና የሚሞግት ትውልድ ለሀገር ለማበርከት ከፍ ያለ ኃላፊነት እንዳለባቸው ያነሱት ደግሞ የአዲስ አበባ ከተማ ኮሚዩኒኬሽን ቢሮ ኃላፊ ወይዘሮ እናት አለም መለሰ ናቸው። የተዛቡ አስተሳሰቦችን መመከትና ትክክለኛ መረጃን በፍጥነት ማድረስ አስፈላጊ ስለመሆኑም ኃላፊው አብራርተዋል። አንድ ላይ መቆም የሐሳብ ባለቤት መሆን በሐሳብ ብልጫ ደግሞ ራስን ማብቃት በዚች ሀገር ጉዳይ ደግሞ እንደ ዜጋ ማሰብ ከሁሉ በላይ ግን በብዙ ጥንቃቄና በሐሳብ ብልጫ ፊት ቀድሞ መምራት እጅግ በጣም ያስፈልገናል። መንግስት ከለውጡ ማግስት ጀምሮ ሀገርና እውነትን ያስቀደሙ ፖለቲካዊ ኢኮኖሚያዊና ማህበራዊ ስብራቶችን የጠገኑ አስገራሚ ስኬቶችን ስለማስመዝገቡ ደግሞ የውይይቱ ተሳታፊዎች ጠቁመዋል። ይህ እውነት ተደራሽ እንዲሆንና የሐሳብ የበላይነት እንዲኖርም ኃላፊነታቸውን በአግባቡ ለመወጣት ዝግጁ ስለመሆናቸው ተወያዮቹ አብራርተዋል። በዚህ በእኛ ዘመን ሐሰተኛ መረጃ አለ እውነት አርጎ የሚያመጡት እውነት አርጎ በመንግስትም በፓርቲም በታማኝ ሚዲያም እውነት አርገው የሚያመጣሉ እሱን እንዴት እንታገለው? ተግባቦት ሀገራዊ ካስማ ነው ማለት ሀገር እንድትቆም አንድ የሚደግፍ አካል ነው ማለት ነው። የምንሰራቸው ስራዎች ታርጌት ፉል ሆነው የአጀንዳ የበላይነት የምንይዝበትን ታርጌታችን ላይ እንዲደርሱ ከማድረግ አንፃር ያሉብንን ክፍተቶች አሳይመንት ወስደን የቤት ስራችን መስራት ይገባናል። ከመንግስት ጎን መሆን ልክ የመጠቀም የመበዝበዝ አይነት ነገር ተደርጎ ይወሰዳል። መቃወም ደግሞ እንደ ታጋይነት የሚወሰድበት የፖለቲካ ልምምድ ውስጥ ነው ገና ያመጣ ነው እና አትፍሩ የምታምኑበትን ያያችሁትን ነገር መናገር ነው። ሁለት ሚዲያ አካላት አሉ። አንደኛው ሜይንስትሪም ሚዲያ ነው፣ አንደኛው ሶሻል ሚዲያ ነው። እንደምታውቀው አሁን ያለንበት ሁኔታ የዲጂታል ሚዲያ ውስጥ ነው። ስለዚህ ሜይንስትሪም ሚዲያዎች በጣም መስራትን በነጻነት ጋዜጠኛው የመንቀሳቀስን ችግሮችን አፍልቆ የማውጣት በተለይ አሁን ኢትዮጵያ ውስጥ ሁሉ ጊዜ አዲስ ኤምንን እየደወልኩ አመሰግናቸዋለሁ። ብዙ ጊዜ አዲስ ሚዲያ ኔትወርክ ወደ ስራ እንደዚህ ጎልብቶ መምጣቱ ጠንክሮ መምጣቱ በጣም ይበል የሚያሰኝ ነው። ነገር ግን ይሄንን የሶሻል ሚዲያ ተጽዕኖ ለመቋቋም አሁንም ብዙ መስራት
እንደሚያስፈልጋቸው ነው የሚታየኝ። ኮሙኒኬት የምናደርግበትን መንገድ በራሱ በደንብ አድርጎ መጠናከር ያለበት ይመስለኛል። ሚዲያችን 724 ልክ እንዳመራሩ አዲስ አበባ ላይ ለውጥ እንዳመጣውና ለውጡን በተጨባጭ እንዳሳየው እግር በእግር እየተከተለ ይሄን ስራ ፕሮሞት እያደረገ ነው። ይሁንና የምናሳውቃቸው ፕላትፎርሞች ከዚህ በላይ መስፋት አለባቸው። ለምሳሌ ትውልደ ኢትዮጵያውያን በውጭ ሀገራት የሚኖሩ በከተማችን እየተከናወነ ያለው እንዳጠቃላይ በሀገሪቱም እየተከናወነ ያለውን ስራ ከማሳወቅ አንፃር ለትውልደ ኢትዮጵያውያን በተለይም ደግሞ በተለያዩ አጋጣሚዎች በሚመጡበት ጊዜ ከተማዋን የተሰሩ ስራዎችን እንዲያዩ የሚያደርጉ ይሄ በየእጃቸው ላይ ባለ ሚዲያ የሚያስጨፍሩትን ሳይሆን በተጨባጭ ከተማዋ እንደ ከተማ ሀገሪቱ ደግሞ እንደ ሀገሪቱ ያሉትን ለውጦች ሊያሳዩ የሚችሉ ፕላትፎርሞች መፈጠር አለባቸው የሚል እምነት አለኝና በእነዚህ ረገድ ትኩረት ሰጥቶ ሊሰራ ይገባል።